ፍታት። አንተን የመሰለ ወንድ ማጣት ራሱ ቅጣት ነው። እኔን የመሰለ ወንድ እንደማጣት? አዎ፣ አንተ እኮ ጥሩ ሰው ነህ። የእውነት ነበር የምታፈቅራት። በዚህ ጊዜ ጥሩ ሰው ማግኘት ከባድ እኮ ነው ወንድዬ። እኔ እኮ አለም እየነገርኩሽ እኮ ነው። እናቴን ማዳን አልቻልኩም። የሰው መጫወቻ፣ የማንም ትርከምርኪ ቆሻሻ መጫወቻ እኮ ነው ያደረኳት። እናቴን ልደርስላት አልቻልኩም። አንቺን እንኳን ልሰማሽ አልቻልኩም። ሰው ነኝ ታዲያ። አድነሃቸዋል። አሁን ሰላም ናቸው። እድሜ ላንተ። አንቺ እኮ እናቴ ላይ ግፍ ሲሰራ ቪዲዮ ባትቀርጪ ኖሮ እኮ እድሜ ልኬን አላገኛትም ነበር። እናቱን ሊጦር ስንት ነገር ያደርጋል። አንቺ ግን ትሰልብኛለሽ። መስዋዕትነት የማይከፈልላት ልጅ የወለደች እናት ማን መስዋዕትነት ይከፍልላታል? እንግዲህ የወዲት ጉዲት የእናትሽን እርዳታ የማትፈልጊ ከሆነ ብቻሽን ተውጪው። እማዬ ይቅርታ አድርጊልኝ እባክሽ። ብቻሽን እንዴት ነው የማልተውሽ? ሰራተኛዋ ግን ምን ነካት? ወንዶሰን ለምን የወዲትን የስራዋን አይሰጣትም? ለምን ሀማቷን ብዙ ስቃይና መከራ ስታደርስባት ቆይታለች። በትንሹም ቢሆን ያው እንደፈራችውም ታሳያለች ማለት ነው። ታዲያም አሁን ላይ ሰራተኛዋ ቀጥታ ለዓለም ስልክ በመደወል ነበረ ወንዶሰን ለዮዲት እያስፈራራት እንደሆነም ስትናገር፣ እንግዲህ የዮዲት እናትም በትንሹም ቢሆን እንዳስቀየመቻትና እንዲሁም ልጇ ምን ያህል ክፉ እንደሆነችም እየተናገረች ነበር። በዚህም ሰራተኛዋም ምንድን ነው ለልጅሽ እንደዚህ አይነት ነገር ለምንድን ነው የምትመኝላት እያለቻትም ነበር። ወንዶሰን እያስፈራራት ነውና በጣም እንደተጨነቀችና አጣብቂ ውስጥ እንደገባች ነው። እናም ስለዚህ እንደዚህ አይነት ነገር ሲሆንም አንቺ ሄደሽ አገላግሊያቸው በማለትም ስትጠይቃት፣ እሷ ግን ወይዘሪት ወርቄም በጣም ከክፋት የተነሳ ይሆን ከምን ይሆን እንግዲህ አናውቅም። አይ ምን አባቷ ምን ትሆናለች፣ እንደውም በቃ ብትሞትስ እንደውም እድር አለኝ በማለትም እንግዲህ ስትዘባበትባትም ነበረ። ታዲያ እድር ቢኖርሽስ ምን ለመሆን ነው በማለትም ስትጠይቃትም እድር አለኝ፣ እስካሁን ድረስ ሰው ሙቶብኝ አያውቅም፣ ስለዚህ በሷ አማካኝነት ብሬ ይመልሳል በማለትም እንግዲህ ከማሾፍ ነው የእውነት ነው አልገባኝም። የወይዘሮ ወርቄ ነገር ከባድ ነው። ምን አይነት ነገር ነው እንዴ? ጭራሽ ለእድር ብር ተብሎ ሰው ይሙት ይባላል? ኧረ በስመ አብ። እንግዲህ የሬሳ ሳጥንን ተረትን በመጨመር ነው ማለት ነው ሁሉን ነገር ስታስረዳትና እንዲሁም ማዘን እንደሌለባትም ስትናገር የነበረ ነገር ግን የእናትነት ፎዶ አልችልላት ብሎ ደግሞ አሳዘኔ በማለት ነበረ ወንዶሰን የዮዲትን እያስፈራራ ባለበት ሰዓትም የደረሰች ማለት ነው። እንግዲህ የወዲት አጣብቂ ውስጥ ባለችበት ነበረ። የወንዶሰን እናትም እባክህን ይህን ነገር ጣለው ይቅርብህ እባክህን እያለች ብትለምነውም እንኳን እሽም አላለም ነበር። ነገር ግን እንግዲህ አጅሪት ወርቄ የማንን ልጅ ነው የምትገለው በማለትም ትደርሳለች። እንግዲህ ያፍ ወለምታ በቅቤ ይታሽም ነውና አሁንም ከፊታቸው እየተሳደበች ነበረ የወንዶሰንን እናት አመዳም በማለትም እናም ለምንድን ነው እንደዚህ የምትይ? ጭራሽ እናቴን እየተሳደብሽ ነው በማለትም እንግዲህ ወንዶሰን ከዮዲት እናት ጋርም ይገጥማል። አሁንም ወርቅ ያልሸነፍ ባይነትም እየታየባትም ነበር። በዚህም ቤቴን ለቃችሁ ውጡልኝ እያለም ነበረ። ታዲያ አሁን ላይም ወንዶሰን በጣም እሳት ለብሶ እሳት ጎርሶም ወደ ክፍል በሚሄድበት ሰዓትም አለምም እየመከረችውም ነበረ። ለምንድነው እሷን ገላ እስር ቤት ከምገባ እንዲሁም እናትክንም ከምታሳዝን ለምን አትፈታትም እያለች ምክርም እየመከረችውም ነበር። እንዲሁም አለም መበቀል እንደሌለባትና ልቧ ለፍቅር ብቻ እንጂ ለበቀልና ለጥላቻ እንደሌላትም ትናገራለች። እናም ዮዲት ደግሞ ክፉ ሰው እንደሆነችና እንዲሁም አንተ ጥሩ ባልነህ ነገር ግን እሷ ደግሞ አልተጠቀመችበትም እያለችም እየመከረችውም ነበር። አሁንም ወንዶሰን በጣም እንደተናደደና እንደማይ ለቃት ነው ማለት ነው የሚናገረው። ነገር ግን አሁን ላይ እናቱም በጣም እየተሸበረችም ትገኛለች ማለት ነው። እናም እንግዲህ ሁለቱም እናትና ልጅም ገጥመዋል ማለት ነው። ላስጥልሽ መጣዊ ነገር ግን አንቺ ደግሞ የማትሆኝና ክፉ ልጅ ነሽ እያለችም እየወቀሰቻትም ነበረ። እናትና ልጅ በጣም እሰጣ ገባ ገብተዋል ማለት ነው። እኔ አንቺ ልጅ በመሆኔ ነው ክፉ የሆንኩኝ፣ ምንን ልማር ትፈልጋለሽ? አንቺ እኮ ያመጣሽው ጣጣ ነው ይሄ ሁሉ ያደረሰኝ ማለት ነው እያለችም እንግዲህ እናቷንም እየወቀሰች ነው ማለት ነው። እንግዲህ ነገሩን የጠነሰሰችውም እናቷ እንደሆነችም ታሳያለች። ወርቄ በጣም አደገኛና ክፉ ሴት መሆኗንም እያየን ነው ማለት ነው። ነገር ግን አሁን ላይም እናቷን በጣም
እያኮረፈቻትም ትገኛለች። እናም ቤት የለቀሽ ውጭልኝ በማለትም ሁለታቸውም ይጣላሉ። ይሄ ቤት እኮ ያንቺ አይደለም የባለቤትሽ እናት ቤት ነው፣ ስለዚህ ያንቺ አይደለም በማለትም ትመልስላታለች። እናም በቃ እርዳታዬን አትፈልጊም ማለት ነው በማለትም ተቆጥታ ወንዶሰንን እንደፈለክ አድርጋት በማለትም ተናዳ ትሄዳለች ማለት ነው። እንዴ እዚህ ላይ ግን ወርቄ ምንድን ነው ለልጇ ይሄን ያህል ጭካኔ ማሳየት ምንድን ነው? የእውነትም ዮዲት እንዳለችውም ልጇ አይደለችም እንዴ? ጥያቄ ፈጠረብኝ ማለት ምንድን ነው ይሄ ነገርስ? ምን ያህልስ ብትበድላት ነው? እናት እኮ ይቅር ባይ ነው አደላ? ልጅስ ያው ትንሽ ልጅነትም ስለሚይዝ እንግዲህ ወደፊትም ነፍስ ስታውቅ ምናምን ሁሉን ነገር ታስተውላለች። ያለ ማስተዋልም ሊሆን ይችላል። ነገር ግን እናት የዚህን ያህል ምንድን ነው? አንዳንድ ጊዜ በቃ ማለት በልጅ ላይ እንደዚህ ይጨከናል ወይ ነው ጥያቄው። እናም እንግዲህ እንደዚህ ብለው ነው የሄዱ ማለት ነው። በሌላ በኩል ደግሞ የወርቄ ልጅ አጋቹንም አግኝቶት ብሩን እንደሚከፍልና እንዲሁም ለእናትህ ብለን ነው ወይ እንደዚህ የምታደርግ እያለም አጋቹንም እየጠየቀውም ነበር። አዎ እናቴ ብዙ ዋጋ ከፍላልኛለች፣ ስለዚህ ለእሷ ነው እንደዚህ የማደርገው በማለትም ይናገራል ማለት ነው። እርግጥ አንተ ሰው ጥሩ ነህ፣ ጥሩ ልጅ ነህ፣ ነገር ግን እናትህ በጣም ክፉና ጨካኝ ሴት ናት በማለትም እንግዲህ የወርቄን ክፋት ሲያወራ ማለት ነው። የወርቄ ልጅ ግን አይ ስለ እናቴ ክፋት ምንም አይነት እንድታወራልኝ አልፈልግም፣ ብርን ከፈለግ እሰጣለሁ በማለትም እንግዲህ እንዳያወራም ከልክሎታል ማለት ነው። ነገር ግን አንተ መልካምና ጥሩ ሰው እንደሆንክም ልነግርህ ፈልጋለሁ በማለትም ይነግረዋል ማለት ነው። እናም እንግዲህ ዛሬ ላይ ዮዲት በጣም ተጨንቃለች፣ ተጠባለች ማለት ነው። ያው ሁሉን ነገር ጸባይም የለም ሁሉ ነገሯ እንግዲህ እስካሁን ድረስ ያደረገችው ነገር ክፋትም እያስከፈላት ይገኛል ማለት ነው። ወርቄም ጨክና ጥላት ሄዳለች። ወንዶሰን እንግዲህ አዝኖ ካልተዋትና የወንዶሰን እናት ካላስጣለቻት በጣም ከባድና በጣም አጣብቂ ውስጥ ናት ማለት ነው። እናም የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። ቀጣይስ በምን አይነት ሁኔታ ይመጣሉ? ዮዲትስ እንዴት ትሆን ይሆን? አሁን ላይ እንግዲህ ወንዶሰን ራሱን አረጋግቶ ዮዲትን ማለት ነው በስነ ስርዓት በህጉ መሰረት ቀስ አድርጎ ከህይወቱ ማስወጣት አለበት እንጂ መበቀል እንግዲህ ዋጋ ያስከፍለዋል። ለሱ ለራሱ እንኳን ለህይወቱ አስኪ ነው ማለት ነው። እና ቤተሰብ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ ማለት ነው። እናም ስለነበረን ጊዜና ስለነበረን ቆይታ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም ቀጣይ ቪዲዮ እንዲደርሳችሁ ከፈለጋችሁ የደወል ምልክቷን በማብራት አብራችሁኝ ቤተሰብ ይሁኑ ማለት ነው። መልካም ጊዜ። ባይ ባይ።